ያለ ምን ህዝብ የኃጢአታቸው ደረጃ በደረጃ ነው የሚያሳየው። እና ይሄ ገጠራማው በጣም ያልነቁ የምንላቸው እኛ ገጠር ገበሬዎች የምንላቸው እነሱ በጣም አልበደሉም። በቃ የኃጢአታቸው ደረጃ ዝቅ ያለ ነው። እንደ ሲሰወር ቀጥታ ወስዶ የተነቆምበት መድኃኒዓለም ፊት በነጭ መጋረጃ በጣም ነጭ መጋረጃ ውስጥ ነው ያለው። ግን ነገሪያቸው ንስሐ እየገቡ ወደኔ ጮሁ ያልቅሱ እኔ ፈጥኜ ደርስላችሁ። ያቺ የመሬቷ መሽከርከር ፍጥነቷ የእመቤታችን ምልጃ ለማሳየት ነበር። ስጋዬን ደሜን ሳትቀበሉ ከቤተ ክርስቲያን ውጭ የምትጋቡ ሰርጋችሁን ከቤተ ክርስቲያን ውጭ የምታደርጉ ሰዎች እኔ ትዳራችሁን አልባርክም። ትዳር ከመጨረሻው ነው ያሳየኝ። እሱ እስከምነቃ ድረስ እንዳይጠፋሽ ንገሩ እያለ ውጣ፣ በቃ ቤቴን ጥለህ ውጣ፣ ለቀህ ውጣልኝ፣ ቤቴን አታቆሽሹት፣ አታርክሱት፣ አለበለዚያ ቤቴን እዘጋለሁ። አሁን የሆነ ሊመታ ሲል በማርያም እያልኩ የምትለምነው የለም። እንደዛ ነው በቃ እንዲህ እየተርበተበት በማርያም ይለዋል። ከዛ እመቤታችን በቀኝ በኩል ቆማለች። አንቺ በእመቤታችን ምልጃ ድነሻል። እነዚያን ሰዎች ግን ንገሪያቸው፣ ምሳሌ ንገሪያቸው። በኃጢአታቸው ልክ አብሬ ከፍ እያረኩ ይጮሃሉ። በቃ ድምጼ እንዲህ እንደምትል እንደዛ የሆነ ከዛ ትንሽ ከተሞችን ይቀጥላል። የክልል ከተሞች ባንድ እያደረገ እያንዳንዱ ቤት እንቆጥራቸው ባንድ እያደረገ ያሳየኛል። ከዚያ ልክ ነው ይጮሃሉ። ተናገር ሲባል እኔ እጮሃለሁ፣ ጮሃለሁ ስለነሱ ነው እጮሃለሁ። እንደዛ እያደረገ መጨረሻ ላይ አዲስ አበባን ህዝብ እንደዚህ ሲያሳይ በቃ መጨረሻ ላይ እዛ ላይ ሆኖ የውጭ ዜጎች ነጮች እና ፈረንጆች እነሱን ሲያሳይ ቅፍፍ ነው በቃ ለማየት ይቀፈኛል። አሁን እንዳትረሹ ረጋ ብዬ ማሳየሽ አሁን ነው ንገሪያቸው ትለኛለች እመቤታችን። ያኛው ካለፈ በኋላ ይጋሚ ማለት ነው። አዎ እና ኋላ ሲን ንገሪያቸው የምትል ምን መሰለህ መላው ንገሪያቸው በእያንዳንዱ እርከን ውስጥ ንገሪያቸው ነው የሚባለው። በቅዱስ ሚካኤል የሚገርም ነገር ሙስሊሞች ራሱ ይቀራሉ በሱ ምልጃ የዳኑት። አሁን ማሳየሽ ግን ንስሐ መግባት ያለባቸው ሰዎች ነው አለኝና ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። እንደምን አላችሁ ውድ የዶርቃ ሚዲያ ቤተሰቦች፣ እንደምን ቆያችሁ? እኛ ደህና ነን አለን፣ እግዚአብሔር ይመስገን። ዛሬ የምንገኘው በደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ነው። በዚህ ወቅት በእርግጥ ጉዞ የለም፣ ክረምት ወቅት ላይ ነው። ዛሬ ከቦታው ላይ አንዲት እህታችን ይዘን ወደ እናንተ ብቅ ብለናል። እህታችን ሰይነሽ በመካከላችን ትገኛለች። ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ከሷ ጋር ቆይታዎችን የምናደርግ ይሆናል። እንዴት ቆየሽ? ደህና ነኝ። እንዴት ናችሁ? እንዴት ነበረ ጸበል ቆይታ? እንዴት ነበረ? ቆይታ አሪፍ ነው፣ እግዚአብሔር ይመስገን። በጋው በጣም ይከብድ ነበረ፣ በጣም ሙቀት ነበረ። ዝናብ ዘግይቶ ነው የዘነበው። አሁን ሐምሌ 16 ነው ዝናብ ራሱ የዘነበው ክረምት የገባውና እስከዛ ድረስ ያለው በጣም ሙቀት ይከብድ ነበር። አሁን ግን እግዚአብሔር ይመስገን ቀዝቀዝ ብሏል፣ ክረምት ገብቷል፣ አረንጓዴዎች ማየት ጀምረናል። ስሜ ሰይነሽ መኮንን ወይም በመጽሐፍ ስሜ አመተ ስላሴ ይባላለሁ። ወደዚህ ጸበል የመጣሁት ለመጀመሪያ ጊዜ በእናንተን የኤልሻዳይ ሚዲያን ምስክርነቶችን አይቼ ነው ወደዚህ ጸበል የመጣሁትና በሰዓቱ የእናንተ ምስክርነት ሳይ እኔ ሳይሆን እህቴን ያማት ነበረ፣ በጣም ትታመም ነበርና እሷን ነው ይዤ መምጣት የፈለኩትና የሆነ ምስክርነት አውርጄው ስጃ ሳያዋት ለእህቴ። ከዛ በቃ ውሰጅኝ እዚህ ቦታ አለችኝ። ከዛ እኔ ያሳያዋት መስከረም ላይ ለአዲስ አመት ለበዓል ሄጄ ነው ቤተሰብ ላይ። ከዛ ይዛኔ ሳሳያት በቃ መሄድ ፈልጋለሁ፣ በጣም ያማት ነበር። ከዛ እሺ እስከመቼ ጠብቅ ስራት ያው ገጠር የሥራ ወቅት ስለሆነ ስራ እስከመጨረስ እስከ የካቲት ጾም ምናምን እስኪገባ ቆያለችና እስከዛ ጠበቅኳት እና ባለፈው አመት የካቲት ላይ ነው ወደ ጸበል ለመጀመሪያ ጊዜ የመጣሁት። እሷን ይዤ መጣሁኝ። ከዚህ አምና ማለት ነው። አምና የካቲት ላይ 2017 የካቲት ላይ መጣሁ። ያው ለውጥ ነበረው። በእርግጥ እኔ ቸኩዬ ተሎ ነው የተመለስኩት። ስራ ነበረኝ፣ ስራ ፍቃድ ጨርሼ ተሎ ነው የተመለስኩት። ሰንጠላሻት ይዣት ነው የተመለስኩት። ቻት እንዳልሄድ አታውቀውም፣ አብራት የሚቆይ ሰው አልነበረ። ይዣት ሄድኩኝ። ያው የተወሰነ ለውጥ ነበረው።
እና ተመልሰን ዘንድሮ መጣን ነበር የካቲት ላይ። በዘንድሮ ግን ሙሉ ለሙሉ ድና ተመልሳለች። ባለፈው አመት መጣን የካቲት 15 አካባቢ ነው የደረስን እዚህ። ከዛ እሷ ለአንድ ሳምንት ነው ሳምንት ተጠመቀች። ከዛ ያው መንፈስ ስለሚዋጋ ደግሞ ውጭም ያደርጋታል በመካከል ላይ እንደዛ ተጠመቀች። ከዛ በኋላ እኔ ደግሞ ሰዓት ሲያልቅብኝ ፈቃድ ተይዣት ተመለስኩኝ። ዘንድሮ ግን ሙሉ እዚህ ነው ጥያት የሄድኩት አመጣት። በቃ ከሚመጣ ሰው ጋር ነው እንግዲህ እንደዚህ እየተመላለስን አይሳካም ብዬ ጥያት ሄድኩኝ። ጾሙን ጨርሳ መጨረሻ ፍልንትን ስትገባ ነው የተመለሰችው። ህማማቱ ሲገባ ነው የተመለሰችው። ልጇ ነበረች ደግሞ 4 አመት ህፃን ይዛ። ህፃኗ በጣም ያማት ነበር ከተወለደች ጀምሮ መጓዛችንን እና በቃ ይሄ ነው አትለውም አይታወቅም። ከዛ ትናገርም ሁሉ በቃ የምትለው ስለ 4 አመት ሰናውን አፍታቶ የሚናገርበት ነው አቀላጥፎ። ግን እሷ አትናገርም እና አባ ከማለት ውጭ ሌላ እንትና አማርኛ አትችልም። እና ዘንድሮ ግን እዚህ መጣ ድና ተጉዛ ሄደች ልጅቱ። ህፃኗ አትናገርም ነበር። ከዚህ ከመጣች በኋላ ተናገረች። ባለፈው አመትም ዘናት ነው መጣ። የሆነ ትንሽ ለውጥ ነበረው። ዘንድሮ ግን ሙሉ ለሙሉ ነው። የሚገርም ነገር እንደው ሞተች ብለን ነበር ህፃኗ ማለት ነው። ምን ሆነ? በጣም ታመሽ እንትን በሽታው ሲወጣ በሰውነቷ ላይ በቁስል ነው የወጣው። ሙሉ ለሙሉ ሰውነቷ ሁሉ ቆሰለ እና ይዛ ስትመለስ በቃ እሷ ያሰበችው ድና ልጅና ተጠቅመኛለች ሳይሆን በቃ መንገድ ላይ ብቻ እንዳቀርብኝ ብቻዬን በሰው ሀገር መንገድ ላይ እንዳልቀብራት በቃ ቤት ደርሳ ከሰው ጋር ልቅበራት በቃ ነበር የምትለውና ስትደውልልኝ ሁሉ ደነግጣለሁ። በቃ ካሁን ሞተች ብትለኝ ይሆን ይላል። በቃ እንዴት አድርጌ ነው ቤት ማደርሳት እያለች ነበር የምታስበው። ግን እግዚአብሔር ይመስገን አይደለም ምንም አልሆነችም። በቃ ድና አሁን ዛሬ እንከበከስ ተወጣምጥላ ለዛውና ህፃኗም ዳነች እሷም ዳነች። ግን የቀረ ነገር ስለነበር እኔ ተመልሼ መጣሁ እና አሁንም መንፈሱ ሙሉ ደግሞ እኔ ራሴን ብቻ አይደለም ያልኩት ነበር ሰማዕቱ ቤተሰቦችን ሙሉ አድንልኝ ነበር ያልኩት እና ሙሉ አሁን ዛሬም ያየሁት ነገር አለ። ሙሉ የቤተሰብ መንፈስ ተይዞ ነው ውጣ ሲባል ነው የነበረው ነገርና በዚህ ሁኔታ ነው ያለው። አምና አንቺ መጣችሁ ሳለ አምና ተጠምቀሽ ነበር? ስንት ቀን ተጠመቅሽ? አንድ ሳምንት እየተጠመቅኩ 7 ቀን ያው በዛ መካከል ሳምንት እንደተጠመቅኩ ውጭ ሆንኩኝ። ከዛ በኋላ ውጭ ላይ ነው የተጠመቅኩት። ግን በመጀመሪያው ቀን ስገባ በርሚሉ ጋር አላወኩም ነበር ቄደር ምናምን እንዴት እንደሚጠመቅ ምናምን ያው ንስሐ ዝም የገባውና ቀጥታ ደግሞ ሌሊት ነበር ሰው ብዙ ነበር 10 ሰዓት ምናምን ጀምሮ ነበር ጥምቀት ቦኖ ይሰጠናል። ያንን ሰዓት የተነገረን ሰዓት ይዘን ወደ ጸበል እንገባለን እና የመጀመሪያው ቀን ጥምቀት በ15 የካቲት 15 ቅዳሜ ቀን ነበረ እና ሂጄ ገባሁኝ። ስሰወር ቀጥታ ወስዶ የተነቆምኩት መድኃኒዓለም ፊት ነጭ መጋረጃ በጣም ነጭ መጋረጃ ውስጥ ነው ያለው። ግን እንዳንተ በቃ ፊት ለፊት ነው የምትያዩ ፊት ነው ወስዶ ያቆመ። ከዛ እኔ እንደዚህ አንገቴ እንድፍት በቃ የሆነ እንደማፈር የለም አንገቴ እንድፍታሪ ፊት ቆም ትኩር ብሎ ያየኛል። ለምን እስካሁን ቆየሽ? ለምን ዘገየሽ? 3 ጊዜ ቃላት ሲለኝ እኔ ምን ላድርግ ጌታ ሆይ እኔ ምን አድርጌ ነው የምትለኝ? ምን ላድርግ እያልኩ 3 ጊዜ መልስለታለሁ። ከዛ የሆነ ነገር አለኝ ማድረግ ያለብኝ ነገር ነው መሰለኝ የተነገረኝ። ግን ያው መንፈስ እንዳልድ ስለሚፈልግ አጠፋብኝ። ስነቃ እሱኛው የተባሉት ነገር ጠፋብኝ። አድርጌ የተባሉት የተነገረሽ መልእክት ነበረ የተነገረኝ። ከዛ ምን ላድርግ? እሺ አደርጋለሁ። ይሄን ቄደር ለምሳሌ ተጠመቂ ገባሽ አለኝ። እሺ ተጠመቃለሁ ይያለሁ። ከዛ ለምን ዘገየሽ ሲለኝ ምን አድርጊ ነው የምትለኝ ስለሆነ እንደዚህ አድርጊ ያለ ነበር። ከዛ በዛ እንደዛ ይየንኩ ተመለስኩ ወደ ራሴ ነቃው። ሁለተኛው ቀን ቄደር ሳትጠመቂ ለምን ገባሽ ተብያለሁ። ከዛ ጠየቅኩና ቄደር መጠመቂያውን አሳዩኝ። ተጠመቄ ገባሁ። ከዛ የዛን ቀን ስገባ አርፍጄን የገባው 3 ሰዓት ምናምን አካባቢ ይሆናል። ከዛ ስገባ በቃ የዛን ቀን አይኔን ፍጥጥ እንዳርኩ ነው ሰማይ ላይ የነካሁት። የመጀመሪያው ቀን ጥምቀት እንደዛው ሆነ። አይ እሱ አይደለም የመጀመሪያው ቀን በቃ እንደዛ አይነት ፍጥጥ እንዳርኩ ወደ ሰማይ እንዳየሁ የለም እንደ የሞተ ያክል በቃ አይኔ ፈጥቶ ነበር። እና በሁለተኛው ቀን ስገባ ምናምን በፀሐይ አፍለፍ ታሰርኩና ዛሬ እንደዛ ቀን ሆነ እንደ ፀሐይ ላይ እኔ ደግሞ ዛሬ ያለሁ እያልኩ ነበር። ከዛ ስውር እንዳደረገኝ ሰማቱ ነው ይመስለኛል ከጎኔ አይታየኝም። ይዞኝ እንደዚህ ይበራል እንደማራ የት ነው ወሰደኝ? በጣም ገጠር ቦታ ይዞኝ ሄደና በይ መስክሪ ይለኛል።
ምን ል ነበር መሰለኝ ምስክርነቶችን ሳይ መቼ ይሆን ለኔ ሳድርገህልኝ የምመሰክርልህ እለው ነበር። እንዴት ነው እኮ ዝም የቁጡ የምስክርነት ያየው እንደዛምለው። ከዛ በመስክሪ ያለኝ እሺ ሲል እያሳየኝ ያለ ምን ህዝብ የኃጢአታቸው ደረጃ በደረጃ ነው የሚያሳይ። እና ይሄ ገጠራማው በጣም ያልነቁ የምንላቸው እኛ ገጠሬዎች ገበሬዎች የምንላቸው እነሱ በጣም አልበደሉም። በቃ ያጣቸው ደረጃ ዝቅ ያለ ነው። እንደዚህ ደረጃ ፎቅ ስትወጣ የለ እንደዛ ነው ተታች የሚያሳየኝ እነሱ። ከዛ ንገሪያቸው ሲለኝ ምን እላለሁ እነሱ እጮሃለሁ ድምጼን ከፍ እያለ። ከዛ ደግሞ ገጠር ሆኖ ወደ ከተማው ጠጋ ያሉትን ትንሽ ሰለጠኝ ያሉትን ያሳየኛል። ደግሞ እነሱ ንገሪያቸው ይለኛል ሲለኝ እጮሃለሁ። በሁለተኛ ደረጃ ሲያሳየኝ የኔን የኃጢአት ደረጃ ጭምር እዛ ውስጥ አገኛለሁ። የኔ ከዚህ ውስጥ ነው ያለሁት እንጂ ራሴን አገኛለሁ እዛ ውስጥ። እንደዛ እያለ የነሱ የኃጢአት ደረጃ በጨመረ ቁጥር የኔ ድምጽ ከፍቶም ይጨምራል። በኃጢአታቸው ልክ አብሬ ከፍ እያረኩ እጮሃለሁ። በቃ ድምጼ እንዲህ እንደምትል እንደዛ የሆነ ከዛ ትንሽ ከተሞችን ይቀጥላል። የክልል ከተሞች ባንድ እያደረገ እያንዳንዱ ወንዶች እንቆጥራቸው ባንድ እያደረገ ያሳየኛል። ከዚያ ልክ ነው እጮሃለሁ። ተናገር ሲባል እኔ እጮሃለሁ። ጮሃት ነው ስለነሱ ነው እጮሃለሁ። እንደዛ እያደረገ መጨረሻ ላይ አዲስ አበባ ህዝብ እንደዚህ ሲያሳይ በቃ ኃጢአታቸው አይደለም። ከዛ ልክ እጮሃለሁ። መጨረሻ ላይ እዛ ላይ ሆኖ የውጭ ዜጎች ነጮች የሚያሳዩ ፈረንጆች እነሱን ሲያሳይ ቅጥፍ ነው በቃ ለማየት ይቀፈኛል። ከነዚህ ጋር ነው እንዴ ላለው የሆነ ምግባባችሁ የሆነ የስራ ባልደረቦች ምናምን ሆኖ ይመስለኛል በዛን ሰዓት የምሳያቸው ማለት ነው። ከነዚህ ጋር ነው ምን አለ በቃ ረድን ሁሉ ያለ ኃጢአታቸውን ደረጃ በጣም ቅፍ ይያል። መጨረሻ ስለነሱ ጩሼ ወደ ራስ ተመለስኩ። በቃ መጨረሻው እና ንገሪያቸው በእያንዳንዱ እርከን ውስጥ ንገሪያቸው ነው የሚባለው። ንገሪያቸው ሲባል ምን ስለነሱ እጮሃለሁ። እንደዛ ይሆን በሁለተኛው ጥምቀት በዚህ አበቃ። ከዛ በሶስተኛው ቀን ስለ ራሴ ነበር ትዳር ጉዳይ ምናምን ጠይቄ ነበር የገባሁት። እሱን አይቼ ነው የጨረስኩት። ከእሱን አየሁኝ። የሰርጉን ድባብ ምናምን ያሳየኝ ያኔ አይቼ ነው የነቃሁት። ቶሎ ነው የነቃሁት። ራሱን አሳየኝና ወደው መለሰ። እንደ ማለት ይቅርታ አድርግልኝ መጠየቅ ከሌለብኝ ማግባት እንደምትፈልጊ ነው ተናግረሽ ነበረው? አይ ምንድነው አላማዬ ብዬ ነበር የጠየቅኩት። በቃ አላማዬ ምንድነው ስለህ ይሄ ያለው መንፈስን ነው በቃ ነገሮችን ያመሰቃቀልብኛልና እሱን ነበር እንዴ ምንድነው ያለኛው አላማ ምንድነው አላማዬ በቃ ስንገረን ግለጽ ብዬ ነበር የገባሁት። እና ስገባ በቃ እንደማገባ ባለም እንደምኖር የሰው አድርጎ በቃ ሰርጉ ምናምን ድራውን አሳይቶኝ መለሰኝ። ከዛ በሰኞ ነው ያኛውን ስለ ዓለም ኃጢአት ያሳየኝ። ማክሰኞ ይሄ ስለ ራሴ ጉዳይ የጠየቅኩት ነው እሱን አሳየኝና ረቡዕ ቤተሰቦቹ ሁሉ ነው እንዲድኑ የምፈልገው እንትን ይዘ ነበር ፎቶ የቤተሰብ የወንድሜና የአባቴ የእናቴ ክርስትና ስም ጻፍኩኝ ይዤ ገባሁ። ይገርማል ልጅ ስገባ ምን አደረገኝ መጥቶ ሰፈሩብኝ መናፍስት እንዲህ ከኋላ ነው መጥቶ ሰፈር ያሉብኝ። በቃ ጥቋቁር በቃ ሰው የሚመስሉ ጥቋቁር በቃ አስፈሪ መጥቶ ሰፈር ያሉብኝ። እንደዚህ ጨፈጭፉኛል። እሮጣለሁ እኔ ከዛ ግን እንትን አልኳቸው። መጨረሻ ላይ በጣም ታግዬ አመልጠዋለሁ። እንደዚህ በቃ እንደዚህ ታገላቸው ቀስ እያሉ እየወደቁልኝ በቃ መጨረሻ አንዷ አስቀር እንደዚህ ትክክለኛ እንደዚህ ስትዘኝ እንደዚህ በትክክል እንደዚህ ስመታት ወደቀች አመለጠች። ከዛ እንደዛ ሆኜ ነቃው። ረቡዕ አራተኛው ቀን ከዛ ሐሙስ ምን እንዳይሁ አላስታውስም ስነቃ ጠፋብኝ። ከዛ ዓርብ እመቤታችን ነበረች 21 የተሰጠኝ ቀኖና ጨርሼ ፍታት እንትን ብዬ ነበር የገባሁት። ከዛ ስገባ ቁጭ ብዬ አስተምሰወር ያለው ነገር ያፍራቸው ስላለ ማርያም እላለሁኝ። በዛ መካከል ተሰውሬያለሁ እና ተሰውሬ ከፊት ለፊቴ በጣም ግርማ ሞገስ የሚያስፈራ ሰው
ያለ መስለኝ አይታየኝም፣ ግን በቃ እንዳለ ይታወቀኛል። ከዛ በቃ እንደዚህ የሆነ ልጅ ሆናውን የሆነ ሊመታ ሲል በማርያም እያልኩ የምትለምነው የለም እንደዛ ነው። በቃ እንዲህ እየተርበተበት በማርያም እለዋለሁ። ከዛ እመቤታችን በቀኝ በኩል ቆማለች። አንቺ በእመቤታችን ምልጃ ድነሻል፣ እነዚያን ሰዎች ግን ንገሪያቸው፣ ምሳሌ ንገሪያቸው ይለኛል። እንደዛ አለኝና ከዛ እመቤታችን እናመሰግናታለሁ። ከዛ እሷ ደግሞ ዞራሽ በዛ መካከል ልጅ የተቀመጥኩባት ታሰር ቁጭ ያልኩበት መሬት በጣም ፈጣን ምን ብዬ እንደምገልጸው አላውቅም። ፍጥነቱ ትሽከረከራለች ከብርሃን ፍጥነት እጅግ በሚፈጥን በቃ ምን ብዬ እንደምገልጸው አላውቅም። ትሽከረከራለች። ፍጥነቱን የማውቀው እንደዚህ እንደዚህ ያፍ መሬቱን በመዳሰስ ነው። እንደዛ እየተሽከረከረች ምን አለች እመቤታችን? እነዚያን ሰዎች ንገሪያቸው፣ ሰኞ ዕለት ያሳየኝን የዓለም ሕዝብ ነው ያሳየኝ። እንደዚህ እያሳየ በደረጃ ንገሪያቸው፣ ንስሐ እየገቡ ወደኔ ጩሁ፣ ያልቅሱ፣ እኔ ፈጥኜ ደርስላቸው። ያቺ የመሬቷ መሽከርከር ፍጥነቷ የእመቤታችን ምልጃ ለማሳየት ነበር። ከብርሃን ፍጥነት እጅግ ይፈጥናል። በቃ ንስሐ እየገቡ ወደኔ ጩሁ፣ እኔ ፈጥኜ ደርስላቸዋለሁ፣ ንገሪያቸው እያለችኝ ከፊት ለፊቴ ትልቅ አሳ ንበሪ የሚመስል አውሬ መጣና ፊቴ ቁጭ አለ። ከዛ ውስጥ ግቢ ትለኛለች። ማለት እዛ አውሬ አፍ ውስጥ ግቢ አለችና እንደዛ አመለከተች። ከዛ እንደዚህ ልገባለስ አልኩኝ። ከዛ ጮሃለሁ ደግሞ በዛ መካከል ጮኩኝ። እንደዚህ ለስል ይታወቀኛል የሆነ 50 ዓመት ሆነ የለ። ከዛ ከኋላ ያ ሳሪፈቹ ሊያነሳኝ የመጣው ለካ በዚህ መካከል ዘግይቻለሁና ሌላው ወጣን የብቻዬን የቀረሁት ታሰረ። ከዛ ሊያነሳኝ ሲመጣ አንደኛው አካል ተዋት ይለኛል። ደግሞ ሊያነሳኝ ሲመጣ እንዳትነካኝ፣ አሳሪፈቹ እንዳትነካኝ፣ እመቤታችን ተናገሪ ብላይ ነው አትንካኝ ምናምን እላለሁ። እንደዛ እያልኩኝ ገባሁ አፍ ውስጥና አፉ ላይ ቁጭ አልኩ። አፉ ላይ ቁጭ ብዬ ያቺ የተቀመጥኩባት ምድር መሬቷ ትሽከረከራለች። አሁን በጣም የምትሽከረከረው ፍጥነቷን ልገልጽልህ አልችልም። እና እዚህ ውስጥ እንኳን ቢሆኑ በዛች አውሬ አፍ ውስጥ ቢሆኑ እንግዲህ ባስጨናቂ ነገር ውስጥ እንኳን ቢሆኑ ለማለት ይመስለኛል። እንግዲህ እዚህ ውስጥ እንኳን ቢሆኑ ንስሐ እየገቡ ወደ እኔ ይጩሁ፣ እኔ ፈጥኜ ደርስላቸዋለሁ፣ ከዚህ አወጣቸዋለሁ፣ ንገሪያቸው እያለችኝ አሳሪፎቹ መጣና ብድግ አድርጎ ወደ ራስ ቀመጠ። በዛ መካከል እንደዛ እያለችኝ ወደ ራስ ተመለስኩ። ከዛ ቅዳሜ ነው ደግሜ የገባው። እሱን ቀን ምን እንዳየሁ አላስታውስም። ስነጋ ያየሁት ነገር ጠፋብኝ። ከዛ በኋላ ቅዳሜ ተጠመቅኩ። ውጭ ሆንኩኝ። እንዳልገባ መንፈስም ስለሚዋጋ ውጭ ሆንኩኝ። አልተጠመቅኩም። ያው እህቴን መጠበቅ ስለነበረኝ አንድ ሳምንት ዝም ውጭ ላይ እየተጠመቅኩ ቆየሁ። ከዛ በኋላ እንትን አለቀ። ይሄ ፍቃድ የስራ ላይ ነበርኩኝ። የስራ ቀን ፍቃድ ያለቀ ተመለስ። በሁለት ሳምንት ተመለስ። ከዛ እሁድ ቀን ነው ቤት የደረስኩት። ቤት ማታ ተኝቼ የእመቤታችን ስላድኗለች ቤት ላይ ዘረጋው ጸሎት ማደርስባት እና ማታ ተኝቼ ከእመቤታችን ስል ጸበል ይፈሳል። እየፈሰሰ ወደኔ ይመጣል እና ጸበል ወደኔ እየፈሰሰ ሲመጣ አድንሻለሁ፣ ጥርቅ አድርጌ ነው ማስወጣው ትለኛለች። ስለ የእመቤታችን ስል እሺ አድኝ ከነ ቤተሰቦች እላታለሁ። እሺ አድንሻለሁ አለች እና የአምናው ጉዞ በዚህ አለቀ። ከዛ በቃ ተመልሼ መሄድ አለብኝ፣ አላለቀም ማለት ነው ጉዳይ ብዬ ተረዳሁ እና ዘንድሮ ደግሜ ለመምጣት ተገደድኩ። ከዛ ዘንድሮ ደግሞ ያው እህቴም ሙሉ ለሙሉ አልተፈታላትም ነበር ችግሩ፣ አለቀቃትም። ያው እሷ እንደዚህ ቁርጥማት እጇን እግሯ ምናምን ይቆረጥማትና በቁርጥማት አስመስሎ እጇ እንደዚህ እግሯ ብሎ አላስኬዳት ይላል። እጇን ልብስ መልበስ ሁሉ ያስቸግራት ነበረ። አምና እዚህ ደርሳ ከሄደች በኋላ እሱ ነገር ትተዋታል። ግን ያው ሙሉ ለሙሉ አለቀቃትም። ከዚህ ደግሞ እንደሄደች የሆነ የቡዳ መንፈስ ምናምን ገባባትና ሌላ ነገር ማመናል። ከዛ ተመልሼ መሄድ እፈልጋለሁ አለችኝ። እሷ
እሻልና ዘንድሮ ተመልሰን ለመምጣት ታሰብ። ዘንድሮ የካቲት ኪዳነ ምሕረት በዓል ማክበርን ከቻል እንደውም እዛ ኪዳነ ምሕረት እዛ ነው በዓልና ክብር ብለን በ13 ምናምን ተነሳን ቀድመን በ16 ኪዳነ ምሕረት ለመዋል። ከዛ ስንመጣ ግን መንገድ ሁሉ በቃ መሰናክል ነው የሆነብን። ባህር ዳር ሳንደስ በዱር ቤት ያቋርጠን ሸዋራ ልንገባ ብለን እንግዲህ አንድ ቀን ሸዋራ መግባት እንችል ነበር። ከዛ በሁለተኛው ቀን እንደርሳለን ብለን ጭራሽ ሸዋራ ሳንደስ መንገድ ላይ አደር መኪና አጣን። ከዛ ሸዋራ ስንደርስ ደግሞ 7 ሰዓት ምናምን ደረስ። ከዛ በበጋታው 4 ሰዓት ምናምን አካባቢ በቃ ህዝቡ በጣም እየተጉላላ ነበረ። ነው ይዛችሁ ሂዱ ምናምን ተብሎ እንትኖቹ ሾፌሮቹ ምናምን እየተደወለላቸው ነው ህዝቡ አይጉላላ ይዛችሁ ውጡ ምናምን ተብሎ መጣን። ወደዚህ መጣን እንደለጓደም እዚህ ደረስ እንደዚህ 3ኛ በ4ኛ ቀን እና እዚህ ስንደርስ በሚገርም ሁኔታ 2017 ይሄን ያለምን ህዝብ ኃጢአት ደረጃ በደረጃ እያሳየ ንገሪያቸው ያለ በነገረ ቀን ነበረ እዚህ የደረስኩት በአመቱ ማለት ነው። በአመቱ የካቲት 17 ማክሰኞ እኔ ከቤት የተነሳው ቅዳሜ ነበር እዚህ ወደ ዘንዳ ግን መቼ ነው የደረስኩት? ማክሰኞ የካቲት 17 ያኔ አምና ሰኞ ነበር የካቲት 17 በአመቱ ማክሰኞ ሆነ። እኔ ረስቸው ነበር ቀኑን። እዚህ ገብቼ ግን ጸበሉ ስደርስ አጋጣሚ እዚህ ስንደርስ ገደር እየተረጩ ምናምን ደረስ። በቃ ነው እንረጫልና ተጣጥበን ወንዝ ወርደ ታቴ ጋር ታጠብና ገደር ተረጭተን ቀጣደን ገባን ጸበሉ። ሂደን ስንገባ ታሰርኩኝ። አጋጣሚ የታሰርኩበት ቦታ ራሱ አልተቀየረም። ከኛ ያውቁት መቼ መሰለ መንፈሱ ሲጮህ ከዛ ሂጄ ታሰርኩና ከዛ መጀመሪያ ማየው አምና ያሳየችኝ ያየሁትን ነገር መስል ዲህ እንኳን አምና አይቻለሁ የሆነ በልቤ እንደዛ ምል ይመስለኛል። እንደዚህ ልፍ እያለ የምታሳየኝ ነገር አለ እና ከዛ እሱን አያየሁኝ። አሁን እንዳትረሹ ረጋ ብዬን ማሳየሽ አሁን ነው ንገሪያቸው ትለኛለች እመቤታችን። ያኛው ካለፈ በኋላ ይጋሚ ማለት አዎ እና ኋላ ሲን ንገሪያቸው የምትለኝ ምን መሰለ መላእክቱና የመላእክቱ ምልጃ የምታሳየኝ የእሱን መጀመሪያ ያው ሌላ ነው እንዳትረሹ ብላ የምታሳየኝ ሌላ ነው። ከዛ ቅዱስ ሚካኤል ቅዱስ ገብርኤል ሰማዕቱን ያመጣች በስራቸው በምልጃቸው የዳነውን ህዝብ በቃ የምታሳይ በቅዱስ ሚካኤል የሚገርም ነገር ሙስሊሞች ራሱ ይቀራሉ በሱ ምልጃ የዳኑት በቅዱስ ገብርኤል ምልጃ የዳኑትን ህዝብ ታሳየኛለች። እና ስታሳየኝ እኔ ምንድነው የማደርገው በዳነው ህዝብ ልክ ቃሉ ድምጽ ከፍ እያረኩኝ እንደዛ እያደረኩ እየጮኩኝ መጨረሻ የአቡነ ዘራብረክን በሱ ምልጃ የዳነውን ህዝብ ያየው። ከዛ በሰማዕቱ ስም የዳነው ህዝብ ስታሳየኝ በጣም ብዙ ነው። ይሄማ ስፍር ቁጥርም የለው ብዛቱ እያልኩኝ እጮሃለሁ። እንደዛ እያልኩኝ እየጮኩኝ እንዲህ ከጎኔ የታሰረች ሰው ነበረችና እንደዚህ መታታለሁ። ይቺ ንስሐ ግቢ ብትባል ንስሐ ሳትገባ ገብታ በቅዱስ ሚካኤል ምልጃ ለምንም ብላ ምን ታርግ ነው የገባሽ ምታረግ ነው የገባሽ በቅዱስ ሚካኤል በቅዱስ ገብርኤል ምልጃ ሳታምኚ ሰማዕቱ ደጅ መጣሽ ማለት ያድንሽ ነው ብዬ እንደዚህ መታታለሁ። ስመታት አሳሪፈቹ መጥቶ ያዘኝ። ልቀቀኝ በቃ እንደዚህ አድርጋ ነው ብዬ ስለሷ እየተናገርኩ በመካከል ያዘኝና የሆነ ንቅት አልኩኝ። ቆይ ማልንገር አምናን ጊዜ እኮ መጥቼ ነበረ ብዬ ጀመርኩ። እሺ ሲለኝ ንቅት አልኩኝ ሙሉ ለሙሉ። ከዛ ድንግጥ አልኩና ምን እያወራሁ ነው ብዬ ዝም አልኩኝ። መልሶ ሰወረኝና እሺ ሲለኝ አምናን ጊዜ መጣ በአንቺ ምስክርነት ያንቺ ምስክርነትን አይቶ ብዙ ሰው ይድናል መስክሪ ብትባል ሳትመሰክር ሄዳ ይዋን ተመልሳ መጣች። ቦታው የታሰረችበት ቦታ የደረሰችበት ቀንና ሰዓት ራሱ አልተቀየረም ብሎ መንፈሱ ጫ በቃ መንገድም እንደዚህ ነበር ያሰበችው የኪዳነ ምሕረት ድረስ ያሰቡትን ሁሉ ተናገረና እኔን ሳንከረታት የነበር በየመንገዱ ገንዘቧን ሳስጨፈጭፋት በየመንገዱ ሳሳድራት የነበረ መንገድ ላይ መኪና እንድናጣ ያደረገንም እዛም በተኩሱ መካከል እንድንደርስ የሆነ ጉዳት ላይ ደርስ ነበር የሞከረው ሰማዕቱ ነገር እንግዲህ እንደዛ ያለ ለፈለፈና በዛ ሰዓት አስታወስኩኝ። ባለፈው አመት ተናገር የተባልኩትን ሳልናገር በመሄዴ ዘንዶ ተመልሼ በዚያው ቀን መጥቼ ቁጭ እንደላ አደረገኝ። ከዛ አንደኛው ቀን ጥምቀት በዚህ ነው አለቀ የዘንድሮ ማለት ነው። ሁለተኛ ቀን ጥምቀት ገብቼ
ዛን ቀን ቅዱስ ሚካኤል ነው መንፈሱን ያዘልኝ ይመስለኛልና እየተነገረ እንደዚህ መንፈስ በጣም ይወራጫል ደግሞ ያዙኝ አሳሪፈቶችና ዞር በል ልቀቀኝ አትንካኝ ዞር በል አትያዘኝ እየተነገረኝ ያለው ነገር አስጠፋብኝ የቅዱስ ሚካኤልን ምልጃ ያየሁ ነው የቅዱስ ሚካኤልን የምልጃውን ፍጥነት ስፒዱን ካልኩሌት እያደረኩ ነው ዞር በል እያልኩኝ እንደዚህ ጥስቅ አድርጎ ሲይዘኝ ልቀጥተው የሁለተኛው ቀን ከዛ ሶስተኛ ቀንም በቃ ዘንድሮ የተሰጠኝ ፍቃድ አጭር ነበረ የሥራ ዘርፍ ከሥራ ቦታና በሶስተኛው ቀን ገባሁኝ ሶስተኛ ቀን ሲገባ በቃ ሰማዕቱ በቃ አንተ ደጅ ማለቅ ያለበትን ጉዳይ ጨርስልኝ ያልኩት ነበርና ብዙ ናቸው ዛን ቀን ደግሞ በቃ እኔም ስገባ ቅዱስ ሚካኤል ቅዱስ ገብርኤል ድረሱልኝ ስል ነበርና እየተረባረቡ ነው ላይ እና እየተረባረቡ ነው የትኛውን ነው የምልጃ ፍጥነቱን ሂሳቡን መሰራለት እነዚህ እኮ ብዙ ናቸው ኮምፓውንድ ስፒድ የለም እያልኩኝ ከሆነ ከተጣበቅኩበት ነገር እንደዚህ ጥቅ አድርገው ሲያስለቅቁኝ ይቀጣል ወደራስ እንደዛ ሆነ እዚህ 3 ቀን ተጠመቀ ከዛ ወደ ኪዳነ ምሕረት ነው ያልኩኝ ኪዳነ ምሕረት እንዴት ነበር ኪዳነ ምሕረት ማሪክ ነበር እግዚአብሔር ይመስገን እዛ ደግሞ 2 ቀን ነው የተጠመቅኩኝ እዛ የተለየ ነገር ያየሁት የለም ብዙ ጊዜ መንፈሱ ነበር የሚጮኸው ይሄ በስራዬ ላይ የተደረገ ነገር ነበር ስራ ይገርማል 3 አመት ነው የነበረ ከስራ ከጀመርኩ ግን በተቀጠርኩበት መጀመሪያ በተቀጠርኩበት ደሞዝ ነበር የምሰራው የደረጃ እድገት የለም ደሞዝ ጭማሪ ምናምን እንኳን ነገር የለምና ለምን እንደዚህ እንደሆነ እዚህ በርሜል ስገባ ነው ዘንድሮ በመጀመሪያው ቀን የጮኸው ያው በስራ ላይ የሆነ ነገር እንዳደረጉበት ተናገረ እና ዛም የሱ ነበር ሲጮህ የነበረው ሌላ የተለየ ነገር አላየሁም ከዛ የሆነ ቀን እንደዚህ ተኝቶ የሆነ በህልም ሹክ የሚል ነገር የለም እና መመለሻ ቀን ደረሰ ደግሞ ባለፈው አመት አድንሻለሁ ብላይ ስለነበረ እንደምድን ተስፋ አድርጌ ነበር የመጣሁና ጉዳዩ አላለቀም ሳያልቅልኝ ያልኩ ነው ቤታችን በቃ የሆነ ክፍትሩ እንትን ስላት ነበር ስጠይቃት ነበር በደንብ ስገጂ እና ተመልሰሽ ነይና ይወጣል ይሄ ጊዜ ስለሚወስድ ነው የቆየ እንትን ሁሉ ለካ እኔ ማላቀው ሌላ ኮተትም አለ የቆየና ተመልሰሽ ነይና ይወጣል ግን እስከዛ እንደዚህ በደንብ ስግደት በደንብ ስገጂ ምናምን ትለኛለች ከዛ እንደዛ ሆነ ውጭ አረገ በሁለት ቀን እዚህ 3 ቀን ተጠመኩ መቤታችን ደግሞ በ21 እንደተጠመኩ እዛው ጸበል ውስጥ እንዳገባሁ ነው ውጭ አረገ እዛ አው መንፈስ እኔ አላወኩም ገባሁ ግን እዛ ሲገባ በቃ ውጭ አድርጋታለሁ ካልከቀይ ለታ እስከሌዛን ቀን የስገገብቼ ነበር እና ለካ መንፈሱ ሲገረፍ ተጠቅልለው ወጣ ሲባል ምን አገባት ደግሞ የራሷን እንተባል እንጂ የሰው ጨምራ ደግሞ እዛ ምትገባ ደግሞ እሷን ብሎ የሰው አዛይ አለቀ ተመለስኩ ወደ ቤት እና የዛን ሰዓትም ይሄ መስክሬ የተባልኩትን ነገርን ሳልመሰክር ደግሞ አለመቻችል ብዬ ተመልሼ ወደ ቤት ሄድኩኝ ከዛ በኋላ ጀምሮ ግን ሲያሳስበው የነበረ አለመመስከርና ሁኔታዎች አለመቻች ብለው ነው ከዛሬ ነገ ምናምን ያልኩኝ ቆየሁኝ በዚህ መካከል ተመልሼ ሄጄ ስራ ሁኔታ አለመቻችልኛል እዛ ያለው ስራዬ ምናምን ከዛ በቃ ስራ መቀየር አለብኝ በያሰብኩና ስራ ቦታ ስራ መልቀቅ አስገባሁና እኔ ሌላ ቦታ ስራ ለመስራት ነው ለሄድ ስራ ያስገባሁት መልቀቅ ያስገባሁት ግን በዛ መካከል ወደ መጨረሻ አካባቢ የሆነ በቃ የጀመርኩሽውን ሳጨርሽ በቃ እዚህ ያለው ጉዳይ አሳሰበኝ ከዚህ በኋላ ወይ እንደዚህ ፍሪ ጊዜ ላይ ኖረኝ ይችላል እዚህ ያለውን ነገር ጨርሽ በህድስ ማለት ጀምሮ ሐሳቡ ይመላለስብኝ ጀምሮ ወደ ስራው ከመሄድ በፊት ይሄን ጨርሻለድ ይያል አሰብኩኝ ለቤተሰብ ራሱ አልተናገርኩም ስራውን ስለቅ በቃ እዚህ እንደምመጣም ያውቁም ነበር እና መጨረሻ ላይ በቃ መሄድ አለብኝ ብዬ ወሰንኩኝ እንጂ ዘንድሮ ከአመት ሁለቴ እንደውም በዚህ በአራት ወር ተመሸመጣለሁ ብዬ አላሰብኩም ነበር ወርድ ግን በሱ ፍቃድ መልሶ አመጣ በቃ በስራዬን መልቀቂያን አስገባው ጨረስኩ በቃ እንትን ቀን ሸክፍ ቤተሰብ አስቀምጬ ስመጣ ለእናቴ ራሱ የነገርኳት ወደዚህ ልመጣ ስል የት ነው የምትሄጂው የት ነው ስራ ያገኘሽ ስራ አግኝቼ ነው ያልኳት እና የት ነው ስራ ያገኘሽ አይ ቆይ ከሱ በፊት ማለቅ ያለበት ጉዳይ አለ እንደዚህ ነው ብዬ ስነግራት
በጣም ገረማት። ግን በቃ እንግዲህ እሱ ይከተልሽ አለች። ምን ላይ ነው ያለው? አሁን የሰው ስራ ሙሉ ለሙሉ ለቅቄ ነው የመጣሁት። አይደል? ያው የግል ድርጅት ላይ ነበር የምሰራው። ይሄን ታክል ቀን ስለማይታገሱ ይነሱ። በእርግጥ ወደዚህ ለመምጣት አስቤ አይደለም ስራውን የለቀኩት። እዛ ያለው ሁኔታ ይሄ የድል መተትም አለ በስራው እንዲበላሽብኝ አድርገውብኛልና እሱ አልመቻች ሲል መቀየር አለብኝ ስራ ብዬ ነው መጀመሪያ የለቀኩት። ከዛ ግን በቃ እዛ ብሄድም ይሄ ጉዳይ እስካላለቀ ድረስ አይስተካከልልኝም። በቃ መጀመሪያ ሄድ ጨርሳለሁና ወደዚህ መጣሁ እንጂ ስራዬን አሁን አቆሜ ሙሉ ለሙሉ አቆሜ ነው የመጣሁት። ከዛ መጣሁና አሁን እዚህ ስገባ ያንን ነው መልሶ የሚያሳይ መጀመሪያ ሰዓት ያሳየኝ መስክሪ የተባልኩትን ነው የሚያሳይ። ከዛ እሱን እያሳየኝ ከውስጥ ስር ላይ ነበር የታሰርኩኝ በርሜሉ ጥግ። ስነቃ ግን አወጣውኛል ዳር ላይ አወጣውኛል ያዙኝና እሱ ምጅምር እያሳየኝ በኋላ ግን ምን ያለኝ አሁን ማሳየሽ ግን ንስሐ መግባት ያለባቸው ሰዎች ነው አለኝና ከፊት ለፊት የታሰሩትን ቁጭ ያሉትን ያሳየኛል። ንስሐ ግቡያቸው እያለ ነው። ከዛ አንቺ ስል ቆየሁና መጨረሻ ላይ አንድ አስተናጋጅ ያሳየኛል። እስከ መጨረሻው ነው ያሳየኝ። እሱ እስከምነቃ ድረስ እንዳይጠፋሽ ንገሩ እያለ ውጣ፣ በቃ ቤቴን ጥለህ ውጣ፣ ለቀህ ውጣልኝ፣ ቤቴን አታቆሽሹት፣ አታርክሱት፣ አለበለዚያ ቤቴን እዘጋለሁ፣ ቤቴን አታርክሱት በያቸው እያለ ያን ልጅ እስከ መጨረሻው እስከምነቃ ድረስ እንዳይጠፋሽ እያለ እያሳየኝ መጣ። ከዛ የዛሁኑ የሰኔ ላይ መጥቼ መጀመሪያው ቀን ጥምቀት በዚህ አለቀ። በሁለተኛው ቀን ስገባ ደግሞ ይሄ አምና ስለ ትዳር ጠይቄ የነበረውን ሞር ግልጽ እንዲሆን ፈልጌ አሁንም ደግሜ ጠይቄ ገባሁና ስገባ ምናለኝ ቆይ መጀመሪያ አንቺ ጤናሽ እንዳኝ እሱ ይነገርሻል። እነሱ ግን ስጋዬን ደሜን ሳትቀበሉ ከቤተ ክርስቲያን ውስጥ የምትጋቡ ሰርጋችሁን ከቤተ ክርስቲያን ውጭ የምታደርጉ ሰዎች እኔ ትዳራችሁን አልባርክም፣ ትዳራችሁን አላውቀውም። ስጋዬን ሳትበሉ ደሜንም ሳትጠጡ የዘላለም ሕይወት የላችሁም፣ ከኔ ጋር ህብረት የላችሁም በያቸው። አንቺ ቆይ መጀመሪያ ጤናሽ እንዳይነስ ይነገርሻል። ስለዚህ አለቀ። ሁለተኛው ቀን ጥምቀት ከዛ ስገባ ተደጋጋሚ የማየው ያንን ነው። በፊት የተነገረኝን ነገር ተደጋጋሚ ያለውኝ እና የሆነ ቀን በቃ ምንድነው ጥፋቴ? እመቤቴ ሆይ ጥፋቴ ምን ይሆን ንገሪኝ። በቃ ሁሌ ደግሞ በጣም ነው የምጨነቀው ያን ነገር ሳይ። የሆነ የለም እንደ አንተ ትራፊክ ሆነ የሆነ ህዝቡ እንደዚህ ያለፈ ተራ ልታስይዝ የሆነ ነገር ታደርግ ብለህ የሆነ አልችል ብለህ የሆነ የምትቃትተው የለም እንደዛ ነው ነፍሴ የምትቃትተው። እና ቆይ ምንድነው ያጠፋው ጥፋት ምን ይሆን? በቃ ተደጋጋሚ ይሄን ማየው ምናምን ብዬ ገባሁ። ስገባ አንቺ አጥፍተሽ እኮ አይደለም የታዘሽውን ሳታደርጊ ቀርተሽ ነው። ሰማዕቱ መስክሪ ብሎሽ አልመሰከር ብለሽ ነው። እሱን ስላላደረግሽ ነው እንጂ ሌላ አይደለም፣ ስላልመሰከርሽ ነው። ከዛ ያንቺን ጥያቄ የማልመልሰው መጀመሪያ እኔ ያዘዝኩሽ ስላላደረግሽ ነው። ያንቺ ይሄን ድነትሽን የምታረዝሚው የምታሳጥሪው በራስሽ ነው። የታዘዝሽውን ካደረግሽ በኋላ ግን አይደለም የጠየቅሽኝ ያልጠየቅሽኝ ሁሉ እመልስልሻለሁ አለ። ከዛ እንደዛ ሲለኝ በቃ እኔ በርግጥ ሞክሬ ነበር ለመመስከር ምናምን እንትን የነበረ ተሚዲያው ስለራኩኝ በቅርብ ስላልኩኝ ምናምን ነው እንጂ እሺ በቃ እኔ እንግዲህ ወይ አንተ አመቻችልኝ ወይ ደግሞ አድነኝና ስወጣ ልመስክር ብዬው ነበር። ከዛ መቼ ይሆን በቃ እናንተ ላይም ስደውል አያው ክረምት ጉዞ የለም አሁን አንመጣም ወይ ስትወጪ ደውይልንና ባህር ዳር እንመጣለን ምናምን ነገር ያለኝ አለኝ ደውዬ በቃ ወይ ስወጣ ባህር ዳር ትመጣላችሁ። ግን ሰማዕቱ ፈቃድ ሆነ መሰለኝ አጋጣሚ እናንተ መጣችሁ ለዚህ ምስክርነት በቃ እግዚአብሔር ይመስገን። መስክሪ የተባልሽው ወይም ተናገሪ የተባልሽው ነገር ባጭሩ ይሄን ይመስላል ብለሽ ምን ትያቸዋለሽ? ባጭሩ እያንዳንዱ ሰው ንስሐ እንዲገባ ንስሐ እየገባ ወደ እመቤታችን እንዲጮህ ነው። በቃ ንስሐ ግቡ ተመለሱ ነው።
ሲቀጥል ደግሞ ስጋዬ ደሜን ተቀበሉ። ይሄ በየእንትኑ የሚያደርጉት ሰርግ ጋብቻ ምናምን እሱ ፍቃድ የለውም፣ በእግዚአብሔር ዘንድ አልተፈቀደም። ዓለማዊ ጋብቻ አለ አይደለ? እሱ አልተፈቀደም። ከቤተ ክርስቲያን ውጭ ያለ ሰርግ በእኔ ዘንድ አይታወቅም። ጋብቻችሁን አልባረክም በያቸው ነው ያለኝ። ንስሐ ግቡና ይሄኛውን ነው ያለ። ከዛ ደግሞ የረሳሁት ነገር አንድ ዛሬ ምን አየሁ መሰለ? እንግዲህ ሰማዕቱ ፈቃዱ ነው ሊያድነኝ ነው መሰለ። ሙሉ የቤተሰብ መንፈስ ተይዞ ውጣ ተብሎ ጠቅልለው ውጣ ተብሎ እየተገረፈ ነበርና ያንዳንዳችን እንትን እያለ ነበረ። አሁን ከሌና አድን የምትለኝ በቃ ምን ስራ አላቸው? ምን ሰርተዋል? ማን ሊያድናቸው ነው አለና ከራሴ ጀምሮ የከሌ ዋስጠበቃ አለው መላእክቱን። አሁን እኔ በቅዱስ ሚካኤል ማምን ከሆነ መዘክረም እሱ ዋስጠበቃ ሊሆነ ይመጣ። እንደዚህ እህቴ ስትጠራ፣ ወንድሜ ስትጠራ፣ እናት አባቴም፣ ከዛ መጨረሻ ላይ አባቴ መጣ። ጠቅልለው ውጣ ተብሎ ሙሉ የቤተሰብ ጠቅልለው ውጣ ተብሎ እየተገረፈ ነውና መጨረሻ ላይ አባቴ መጣ እና አባቴ አንድ ያልነገሩ ያልገለጹት ነገር አለ። የቤተሰብ መተት አለ ደግሞ ማናውቀው እና የቤተሰቦች ገና ድሮ ነው። እኔ 3 አመት ህፃን እያለሁ ነው ትዳራቸው የፈረሰው እና ተበታትነ ልጆች ሁሉ ያደግ ነው። ከዛ ወዲህ ጀምሮ አባቴ በቃ ምን ብዬ ልገልጽልህ፣ ኖርማል ነው አያምነውም፣ ግን በቃ ለነገ ማሰብ እንደዚህ መጨነቅ ምናምን ጭራሽ ዝም ብሎ እንዲሁ የሚኖር ሰው የለም። እንደዛ ነውና አባቴ ሲመጣ ልቀቅ ሲባል እሱ ምን አለ? ምን ሰርቶ ነው አሁን እሱ ልቀቅ ብለን እንትልኛል? መንፈሱ ተከራከረ። ውጣ ሲባል ደግሞ እሱ ምን አድርጎ ነው? ከዛ ይሄ በላይ በኩል እንትን የጌታችን ስነ ስቅለቱ እንትን በተባለበት ይለ ወደ ሱሪን የታሰርትና ለአባቴ ዋስ የሚሆነው እዛ ስላድኑ አለ አይደል? ከዛ እንደዚህ ያሳየኛል። ዋስ የሚሆነው ጻድቃን ሰማዕታት መላእክት። ከዛ መድኃኒዓለም መጣ። አሁን በመድኃኒዓለም ስም ምን ጥሩ ነገር አድርጓል? ለመድኃኒዓለም ምን ሰራለት? አሁን መድኃኒዓለም ዋስ የሚሆነው ምን ሰራ በመድኃኒዓለም ስም አለ። መድኃኒዓለም አለፈ። እመቤታችን መጣች። እመቤታችን ስትመጣ እሷን እኮ ዝም ብሎ ካፍ ነው የሚጠራት እንጂ ለእመቤታችን ምንም የሰራው ነገር የለም። ምን አደረገላት? ሰዋስ የምትሆነው አለ። እመቤታችን አለፈች። ከዛ መጨረሻ ላይ ምን አለ? ቄስ ነው አባቴ እና ቅዱስ ያሬድ ይዋሰው እንደሆነ እንጂ ሌላ ማንም አይዋሰውም አለ። እሱ ቢያንስ ዜማውን ተምሯል፣ ሰዓታትን ተምሯል። ከዛ እንደዚያ ሲል ቅዱስ ያሬድ መጣ እና ቅዱስ ያሬድ ላይ ትኩር ብዬ እንዳየው ነቀው እና ምንድነው የምለው በቃ ዋስ የሚሆነን ጠበቃ የሚሆነን ከጻድቃን ከሰማዕታት ተመላእክቱ በቃ ምን ዘከረው ቢኖር ምን አከብረው ነገር ቢኖር ለህይወታችን ዋስ ጠበቃ ይሆነናል ብዬ እላለሁ። አመሰግናለሁ። ስትመለከቱት የነበረው ምስክርነት እህታችን በእርግጥ መመስከር እንዳለባት መመስከር አለብሽ ተብላ እንደነበረና መመስከር እንዳለባት ነው። ጠዋት ጸበል ቦታ ተገናኝተን ነው የጠየቀችኝ። ከቦታው ነው ያለነው በርሜል ቅዱስ ጊዮርጊስ። እንደ አዲስ አበባ ኳሊቲ የሆነ ቪዲዮ ወይም ድምጽ ላታገኙ ትችላላችሁ። ነገር ግን ያው ዞሮ ምስክርነቱ ለእናንተ አስተማሪ ይሆናል ወይም ትማሩበታላችሁ፣ ትልቅ ትምህርት ታገኙበታላችሁ ተብሎ የሚታሰብ ስለሆነ እሷም መስክሪ የተባለችውን ነገር መመስከር ስላለባት ነው። ቤተሰቦቻችን በሌሎች ቪዲዮዎች በሌሎች ምስክርነቶች እስከምንገናኝ ድረስ ሰላም ቆዩን። ቸር ያገናኘን። መልካም ቆይታ ይሆንላችሁ። እናመሰግናለን።